እንዴ ይሳቅ ምን ሆነክ ነው? ምን ነክቶክ ነው እንዴ? ሙስሊም አይደለህም? በጾም ምድር እንደዚህ ማለት የሆነ እኔ እንጃ። በዚህ ልክ ይደብራል። ምን እንደምልህ አላውቅም፣ እንዴት እንደምናገር አላውቅም። እኔ ሩቲን በጣም ወዳታለሁ፣ ነገር ግን በዚህ ልክ በጾም ምድር የሆነ ከማይሆን ነገር ላይ እንትን ማለት በጣም ያስጠላል። መጃጃል በጣም ይደብራል። ስራ እንኳን ቢሆን በረመዳን ይሄንን መስራት አልነበረብህም። ለዛውም እኔ እንጃ እንዴት እንደልበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ያው ጠፍቼ ነበረ። ረመዳን ከገባ ብቅ አላልኩም። ይቅርታ ትንሽ አልተመቻቸልኝም ነበረ። ያው ረመዳንም ስለሆነ ብዙም መስራት አልፈልኩም ነበረ። እንግዲህ ዛሬ ደግሞ እስኪ ዝም ብለን መጥተናል። የምናየው ነገር ስለሚደብር ማለት ነው። በዚህ አጋጣሚ ውድ ቤተሰቦቼ ረመዳን ሙባረክ ብያለሁ። ያው ቢረፍድም አሁን ቪዲዮ እሰራለሁ እላችኋለሁ እያልኩ ነበረ፣ ግን አላደረሰኝም። እንዴት ናችሁ? ረመዳን እንዴት ነው? እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። በጣም ደስ ይላል። እንግዲህ በዱዓችሁ አትርሱኝ፣ ዱዓ አድርጉልኝ። በጣም ዱዓ ፈልጋለሁ። በዚህ አጋጣሚ ውድ እህቶቼ በዱዓችሁ አትርሱኝ፣ እኔ ማረሳችሁ ማለት ነው። ያው በመቀጠል ዛሬ ማያቸው ነገሮች በጣም አስጠልቶኝ ነው። እስኪ አንዳንድ ነገር ለማለት የመጣሁት እላችኋለሁ። ማለትም እኔ እንጃ። ለማንኛውም ቪዲዮ ስትጀምሩ ላይክ ሼር እያደረጋችሁ ለቤቴም አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱን፣ ሼር አድርጉልኝ። በመቀጠል እንግዲህ ዛሬ ያው ሰሞኑ እያያችሁ ነው ያለው ነገር። ባለፈም አይቼ ነበረ። በነገራችን ላይ በተለይ ሂጃብ ለብሳ የሰራችው ቪዲዮ አምሮኝ ነበረ፣ በጣም ደስ ብሎኝ ነበረ። ያው ሩቲ ሂጃብ በጣም ያምርብሻል። በዚህ አጋጣሚ ሙስሊም አለባበስ በጣም ነው የሚያምርብሽ። ብትቀጥይበት ደስ ይለናል። ለማንኛውም እንግዲህ ይሳቅ ወደሱ ሊስብሽ ነው መሰለኝ። ያስብላል ትላላችሁ። ነገር ግን በረመዳን ምድር በዚህ ልክ ባትወርድ ባይነኝ ይሳቅ። ያው ለንግግሬ ይቅርታ አድርጉልኝ። ጾም ነው አውቃለሁ። ነገር ግን አንድ ወንድማችን ሲሳሳት ደግሞ ስህተቱ መናገር ስላለብን ነው ማለት። ምናልባት እሱ ከኛ የበለጠ ሊያውቀው ይችላል። ግን ቢያንስ በጾም ምድር እሱም ከካፊር ሴት ጋር ከአጅነብይ ጋር በረመዳን ምድር እንደዚህ ባይሆን፣ እንደገና ደግሞ የማንሱት ከነሱ ጋር ከነ አብርሽም ከነ ዳኒም አፍላፍ መካፈት። አንተ ጾመኛ ነህ፣ ይሄን አይጠበቅብህም ማለት። ጾመኛ ነህ ከነሱ አንድ ሁለት ማለት የፈለገም ያኔ ውስጣችሁ ያውቀዋል። እናንተ ስራም ይሁን እውነትም ይሁን እናንተ ታውቁታላችሁ። ነገር ግን የጨዋታ እንኳን ቢሆን በዚህ ልክ በረመዳን ምድር እንደዚህ ባትሆን ባይ ነኝ። ለሙስሊም ወንድሜ ነህ። ለማንም ሙስሊም ወንድሞቻችን ጥሩ ነገር እንመኛለን። ሁላችሁም ጥሩ ነገር እንመኛለን። ግን በተለይ እኔ በጣም የደበረኝ ረመዳን ላይ ይሄንን መስራቱ በጣም አስጠልቶኛል። አላውቅም ማለት የምር በጣም ነው የሚያስጠላ። በተለይ አይታችሁታል ብዙዎቻችሁ ጽጌ ላይ የነበረው ቪዲዮ። እንግዲህ መቼስ ተነጋግሮ ነው የሚሰሩት። ተነጋግሮ እንደሚሰሩት ሁላችንም እናውቃለን። ነገር ግን በረመዳን ምድር ክፍል ጠርታው ምናምን ያ ነገር መደረጉ በጣም ያስጠላል። የምር በጣም የሆነ እኔ እንጃ በጣም የሚደብር ነው። አይደለም በረመዳን በሌላም ጊዜ እንደዚህ ነገር ከአንድ ሙስሊም እንጠብቀው ስራ አይደለም ማለት። እነሱ ይስሩ እንደፈለጉ ማለት። አንደኛም የጀመሩት እነሱ ዝሙትን ማስፋፋት ነው ማለት። በቃ ነገር ስራቸው ያንን ነው እንትን እያሉ ያለና አሁን አንተ ከነሱ ጋር ሆነ እምነትህ የማይፈቅደው ውስጥ ገብተህ መስራት በጣም ይደብራል፣ በጣም ያስጠላል። ካላህም ጋር የምትጋጭበት ነገር ነው። በሰዎችም ዘንድ ደግሞ የምትጠላበት ስራ ነው። ምክንያቱም አንተ ሙስሊምና ዝሙትን ማስተማር የለብህም። እዚህ ጋር ገብተህ ዝሙትን እያስተማሩ ነው ያሉ እነሱ። እንግዲህ ባለትዳር ሴት ከአንድ ወንድ አንዴ ከአንድ ወንድ ማለት ያ ማለት ደግሞ ዝሙትን ማስተማር ነው፣ ሌላ ነገር አይደለም። ምክንያቱም ሌላ ነገር ቢሰሩ ይለወጣሉ እነዚህ ሰዎች።
ሌላም ነገር ቢሰሩ ይታይላቸዋል። ግን በዚህ ልክ የሆነ ትውልዱን በጣም የሚያስጠላ ነገር ማስተማር በጣም ይደብራል። በተለይ አሁን እኔ በጣም ያዘንኩት በይስሐቅ ነው። ይስሐቅ ነው ስምህ መሰለኝ። እና በጣም የሚደብር ስራ ነው እየሰራህ ያለኸው። ቢያንስ ረመዳን ሲወጣ ዩቱብ መስራት ፈልገህ ነው አናውቃለን። ዛሬ ተከፍቶልሃል፣ አይተነዋል ተለቆ። ነገር ግን አንተ የመጣህበት ኬዝ ያን ዩቱባችሁ ለማሳደግ ነው ሁሉ የምትሰሩት። እና ግን አንተ እንደ ሙስሊም ራስህን ዝቅ በማያረግ ነገር ከአላህም ጋር በማያጣላህ ነገር ብትሰራ ባይ ነኝ። ምክንያቱም ይኸውልህ አንድ ነገር አለ ማለት በሐላል ያመጣነውን ነገር በትንሹም ይሁን በረካ ይኖረዋል። ነገር ግን እንደዚህ የሆነ አላህን እያተራማመስ ያለህን ድንበር እያለፍን የምናመጣቸው ነገር ደግሞ ሺህ ጊዜ ብንለፋ ምናልባት ላይሳካልንም ይችላል። ምናልባት ደግሞ የምናገኘው ሁላ በረካ ላይኖረው ይችላል። ምንም ለውጥ ላናገኝበት እንችላለን። ግን አላህን እየፈራህ የምትሰራቸው ነገሮች በትንሹም ይሁን ትልቅ ቦታ ትደርስበታለህ። ግን አንተ ዛሬ በዚህ ልክ ወርደህ በረመዳን ምድር ከሀጂ ነብይ ሴቶች ጋር እየተሻሸህ ምናምን የሆነ የምር በጣም ያስጠላል። እንዴ ምንድነው እያስተማራችሁት ያላችሁ? ባለትዳር ሴት ሌላ ፍቅረኛ መያዝ ትችላለች እያላችሁ ነው የምታስተምሩ? ከሌላ ወንድ ጋር እንደፈለገች መሆን ትችላለች ብላችሁ ነው የምታስተምሩ? የምር በጣም ታስጠላላችሁ። አሁን የምትሰሩት ስራ በጣም ይቀፋል። ኧረ ቢስሚላህ ምን እየሆናችሁ ነው? የምር እነ ሩታም ወደ ራሳችሁ ተመለሱ። ቆም ብላችሁ አስቡ። ማለት ነገ ልጆቻችሁ ሲያዩት የሚደሰቱበት ነገር ነው መስራት ያለባችሁ። ትውልዱ በእናንተ ጥሩ ትምህርት የሚወስድበት ነገር ነው መስራት ያለባችሁ እንጂ በዚህ ልክ ትውልድ የሚያበላሽ ነገር ስራ መስራት የለባችሁ። በዚህ ልክ ሰውን እኔ እንጃ። ይስሐቅ ደግሞ ከዚህ ስራ ራስህን ብታርቅ። የምር ሙስሊሞች አሉ በስነ ስርዓት የሚሰሩ አሁን እነራሙ ምናምን በቃ የሆነ ደስ በሚል ስራ በሚሰሩ እርስ በራሳቸው ከሴት ሳይጋፉ ከምን ሳይሉ በቃ የሆነ ውሸት የሌለበት ህይወት እርስ በራሳቸው ሰውን የሚያዝናና ነገር የሚሰሩ ሄደና ከነሱ ስራ። አንተ ሙስሊም ነህ፣ ከዚህ ጋር ምን ትሰራለህ እንደዚህ የምትጃጃለው? ይሄ ዝሙትን ከሚያስፋፋ ዘው አትጃጃል። የምር አላህ ሂዳያ ይስጥህ ወንድማችን፣ አላህ ሂዳያ ይስጥህ ሁላችሁ። በንግግር ደግሞ ካስቀየምኳችሁ አፉ በሉኝ። ላይክ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።